ጠቅላይ ሚኒስትር አብይ አህመድ በትውልድ መንደራቸው የታዩበት ከጦር ጀት አይተናነስም የተባለለት ልዩ ብረት ለበስ መኪና ትላንት እኩለ ሌሊት ከተጠናቀቀው የኢትዮጵያ 7ኛ ዙር አነጋጋሪ ምርጫ ጋር በተያያዘ ስለዚህ ልዩ የቪአይፒ መኪና ጥቂት መረጃዎችን እናጋራችኋለን። እንደዚሁም አሜሪካ አዲስ አበባን ለልዩ ተልዕኮ እንደመረጠቻት ተሰምቷል። ይህንንም እንመለከተዋለን። ጤና ይስጥልን። የዕለቱ የመረጃ ቅኝታችን በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦችን በዝርዝር የሚያስደምጣችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ዝርዝር ጉዳዮቻችን እናምራ። ዘንድሮ ለ7ኛ ዙር የተከናወነው የኢትዮጵያ ሀገር አቀፍ ምርጫም በብዙ መልኩ መነጋገሪያ የነበረ ነው። የምርጫው ውጤት ይፋም እየሆነ ይገኛል። ይህ በምስሉ ላይ የምትመለከቱት የምርጫው ውጤት ጠቅላይ ሚኒስትር አብይ አህመድ በበሻሻ ምርጫ ጣቢያ ተፎካካሪዎቻቸውን በዝረራ ያሸነፉበት ውጤት ነው። አብይ ሁለቱንም የሕዝብ ተወካዮች ምክር ቤት ተወዳዳሪዎች 100% አሸንፈው ማጠናቀቃቸውን የተረጋገጠው ይህ የምርጫ ውጤት በሌሎችም አካባቢዎች እንዲሆናል የሚሉ ግምቶችም ሲሰነዘሩ አስተውለናል። ለዚያም ነው ፈረንጆቹ ይህንን ምርጫ ገና ሳይካሄድና ውጤቱ ሳይታወቅ ፎርገን አውትካም ሲሉ ሰይመውት የነበረው። ፕሬዝዳንት ታዬ አጽቀሥላሴ እኛ የአውሮፓዎችን መለኪያ ሟልተናል ብለን በልበ ሙሉነት መናገር ባንችልም ከእስከዛሬው ግን እጅግ የተለየና ከፍ ያለ ነው ሲሉ ተናግረውለታል። ይህ ወደ ትክክለኛው ዲሞክራሲያዊ መንገድ የሚያመራ ነው በማለት ለዚህ ያስቀመጡት ምክንያት የተመዘገቡ ድምፅ ሰጪዎች 50 ሚሊዮን ዜጎችን እንዲሁም ብልጽግናም ሆነ በፓርቲ ደረጃ የተወዳደሩና የእጩዎችን ቁጥር ከግምት በማስገባት ነው። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ጠላቶች ሲሉ የጠሯቸው ኃይሎች በየከተሞች ቦምብ በማስገባት በተለያዩ አካባቢዎች ታጣቂዎችን አስርጎ በማስገባት ምርጫውን ለማደናቀፍ ቢሞክሩም የማይሳካ መሆኑ የታየበት ነው ብለዋል። ዓለም አቀፍ መገናኛ ብዙሃን ደግሞ ቀድሞም ውጤቱ የተረጋገጠ ሲሉ በተነበዩት ምርጫ አንዴ እንደ አምባገነን ሌላ ጊዜ ደግሞ እንደ ንጉሥ ራሳቸውን ይቆጥራሉ ሲሉ የወነጀሏቸው ጠቅላይ ሚኒስትር አብይ አህመድ ላይ ትኩረት ያደረገ መጠነ ሰፊ ዘገባዎችን ሰርተዋል። የኢትዮጵያ መንግስት ሚዲያዎችም በየምርጫ ጣቢያዎች ሄዱ ያሰራጩት የተጋነነ የተባለ ዘገባም ከዘንድሮ ምርጫ ጋር በተያያዘ በብዙዎች ዘንድ መሳቂያ መሳለቂያ የነበረ ነው። በአማራ ክልል በግጭት ምክንያት ድምፅ አሰጣጥ የተቋረጠበት ምርጫው እስከ ሌሊቱ 6 ሰዓት የተራዘመበት ክስተት እስከ 20 ቢሊዮን ብር ወጥቶበታል ለተባለው ድግስ መነጋገሪያ የነበሩ ሁነቶች ናቸው። በዚህ መሃል አንድ ክስተት ተስተውሏል። ጠቅላይ ሚኒስትር አብይ ድምጽ በሰጡበት በሻሻ ምርጫ ጣቢያ ሲያሽከረክሩት የታዩት ልዩ መኪና በአውቶሞቲቭ ኢንዱስትሪው ሙያተኞች ዘንድ ቀልብን ስቧል። ለመሆኑ ይህ መኪና ምን ይባላል? ማን አመረተው? መቼስ ጥቅም ላይ ዋለ? የሚሉትን ዋና ዋና መረጃዎችን እንደሚከተለው እናጋራችሁ። ይህ ሊንከን ናቪጌተር የተሰኘው መኪና የሀገራችን መሪዎች ወይንም ከፍተኛ የመንግስት ባለስልጣናት አብዝተው የሚጠቀሙበት ልዩ ተሽከርካሪ ነው። ሹማምንት በከተማም ሆነ በፊልድ ጉብኝት ላይ የሚታዩበት ተሽከርካሪው ለደህንነት አስተማማኝ ዋስትና የሚሰጥ በመሆኑ ምክንያት የሚጠቀሙበት ስለመሆኑ ሙያተኞች ይናገራሉ። መሪዎች ስለምን ይህንን ተሽከርካሪ አብዝተው መጠቀም ይፈልጋሉ ከሚለውን ጀምር። ይህ ሊንከን ናቪጌተር በመሪዎችና በከፍተኛ ባለስልጣናት ደረጃ በአንገብጋቢ መልኩ ከሚፈለግበት ምክንያቶች መካከል አንዱና ዋነኛው ጥበቃ የሚደረግለትን መሪ፣ አሽከርካሪዎችና ረዳቱ፣ የሕክምና ቁሳቁሶች እንዲሁም የሴኩሪቲ ባለሙያዎችን ጭምር በአንድ ላይ ማሳፈር የሚችል ተሽከርካሪ ነው። በ2024 እና 25 በፈረንጆቹ አቆጣጠር በ3.5 ሊትር V6 መንታ የቱርቦ ሞተር ኖሮት ወደ ገበያ ሲቀርብ እንደነበር የሀገራችን የአውቶሞቲቭ ባለሙያዎች ጠቁመዋል። ይህ መኪና ከግል ጄት ጋር ሊወዳደር የሚችልበት ስሪት እንዳለውም ይነገርለታል። ሊንከን ናቪጌተር። ይህ ደግሞ የሳውንድ ፕሩፍ የተገጠመለት መሆኑ ነው። ከዚህ ውጪ ከ0 እስከ 100 ስፒድ ለመወንጨፍ 5 ሰከንድ ብቻ እንዲፈጅበት የሚያደርግ ግዙፍ SUV ወይንም ጥቅመ ብዙ ስፖርት ዩቲሊቲ ቬሂክል ነው። የዚህ ተሽከርካሪ ቁመት እስከ 6 ሜትር ሊደርስ እንደሚችል የሚናገሩት ባለሙያዎቹም ባለው የስሪቱ ጥራት ምክንያት ካዲላክ ስክሌድ ከተሰኘውና ከጂፕ ግራንድ ዋጎኒር ተሽከርካሪ ጋር የሚያወዳድሩትም እንዳሉ ይነገራል። ካዲላክ እንደሚታወቀው በ1990ዎቹ መጀመሪያ ወደ ገበያ የገባና በጄኔራል ሞተርስ አማካኝነት አሜሪካ ቴክሳስ ላይ የሚመረት እጅግ ውድና ቅንጡ ተሽከርካሪ ነው። ለዚያም ነው ሊንከን ናቪጌተር በአሜሪካ ከሚመረቱት አስተማማኝ የቪአይፒ መኪኖች መካከል እንደ ፈርጥ የሚታይ ብራንድ ነው የሚባለው።
የሀገራችን መሪ አብይ አህመድ በሻሻ ላይ ሲያሽከረክሩት የታዩት ይህ ሊንከን ናቪጌተር 3 ረድፍ ምቹ መቀመጫ ያለው 8 ሰዎችን በምቾት ማንፈላሰስ የሚችል ነው። ምንም እንኳን ሊንከን ናቪጌተር ሲመረት የጦር መሳሪያ ተገጣጥሞለት ወደ ገበያ ባይቀርብም በርካታ ሀገራት መሪዎች ግን በዚህ ተሽከርካሪ የጦር መሳሪያ ይገጥሙበታል። ተሽከርካሪው የተሰራበት ቁሳቁስ ወይንም ማቴሪያል እጅግ ጠንካራ በመሆኑም ጥይት ቢተኮስበትም አያስገባም። ፓኖራሚክ ስክሪን ያለው ዳሽቦርድ፣ የተቀመጡ ቪአይፒ ሰዎችንና የደህንነት ባለሙያዎችን ማሳጅ የሚያደርግ ቅንጡ ወንበር፣ በቴክኖሎጂ የላቀና ሾፌሩን የሚያገዝ ሲስተም፣ 28 ስፒከሮች ያሉት ልዩ የሳውንድ ሲስተም የተገጠመለት አስደናቂ ተሽከርካሪ ነው። መረጃዎች እንደሚያሳዩት ጠቅላይ ሚኒስትር አብይ አህመድ ዘመናዊውን ሊንከን ናቪጌተርን በክልላዊ ወይም ከፍተኛ ደህንነት በሚጠይቁ ጉዟቸው ወቅት ለመደበኛ መርሴዲስ ቤንዝ ወይም ለቶዮታ የሞተር ከባድ አማራጮቻቸው ጠንካራ እጅግ በጣም ደህንነቱ የተጠበቀ አማራጭ አድርገው በይፋ ሲጠቀሙበት ከታዩ የአፍሪካ መሪዎች መካከል አንዱ ናቸው። ከዚህ ውጪ በናይጄሪያ ፕሬዝዳንቱና ባለስልጣናቱ በአብዛኛው የጦር መሳሪያ የተገጠመላቸው መርሴዲስ ቤንዝና ማይባች ተሽከርካሪዎችን ቢጠቀሙም ናቪጌተር በክልል ደረጃ ባሉ መሪዎች ዘንድ እጅግ ተወዳጅ ነው። ከፍተኛ የመንግስት ስልጣን ያላቸው የናይጄሪያ ፖለቲከኞች፣ የክልል ገዢዎችና እንደ የጎሳ መሪዎች ያሉ ታዋቂ የሀገር ሽማግሌዎች ለክልሉ ትራንስፖርት ብዙውን ጊዜ የጦር መሳሪያ የተገጠመላቸው የሊንከን ናቪጌተር ስሪቶችን ሲጠቀሙ እንደሚታዩ ነው ዘገባዎች የሚጠቁሙት። የዕለቱ የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን ስናመራ አሜሪካ አዲስ አበባን ለልዩ ተልእኮ እንደመረጠቻት ተሰምቷል። አሜሪካ በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎቿን በማጠፍ ወደ 20 ልትቀንስ መሆኑ ሲገለጽ አዲስ አበባ የቪዛ ማዕከል ከሚባሉት አንዷ እንደሆነች ተሰምቷል። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ ኤምባሲዎቹን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታይ የተወሰነው። በዚህ ውሳኔ በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩት ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንጽላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ 3 ባለስልጣናትን እንዲሁም የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ እቅድ ጋር ኤምባሲዎቹ የሚሰጧቸውን የተለያዩ አይነት ቪዛዎችን ለመቆጣጠር ካለው እቅድ ጋር የተያያዘ ነው ተብሏል። ባለፈው ሳምንት በውጭ ጉዳይ ሚኒስትሩ የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹን አንድ ምንጭ ለዘገባው አረጋግጠዋል። በዚህ ውሳኔ መሰረትም በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙ ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተገልጿል። ኤፒ ተመለከትኩት ያለው የውጭ ጉዳይ ሚኒስትሩ የውስጥ ማስታወሻ 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆን ከነዚህ ውስጥም አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባሽ ከሆኑ ሀገራት መካከል የአሜሪካ ቪዛ የሚሰጥባቸው ናቸው የተባሉት ጅቡቲና ኬንያ የሚገኙት ኤምባሲዎች ናቸው። በሰኔ ወር ተግባራዊ እንደሚሆን በተነገረው በዚህ አሰራር አሜሪካ ወደ ሀገሯ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በሀገራቸው ውስጥ ቪዛው የማይሰጥ ከሆነም በአቅራቢያቸው በሚገኝ ሀገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል። ይህ አሰራር ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣሏቸው ግዴታዎች ጋር ተደማምሮም የአሜሪካ ቪዛ ማግኘትን አስቸጋሪ እንደሚያደርገው እየተነገረ ነው። በፕሬዝዳንቱ ውሳኔ መሰረት የአንዳንድ ሀገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝዳንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉ በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኙ የኤምባሲዎችና ቆንስላዎችን መጠን እንዲሁም ዲፕሎማቶችን ካለፈው ዓመት ጀምሮ መቀነሱ ይታወሳል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።